ለመላው ለአርሰናል ደጋፊ አንድ የሚያስደስት ዜና ሃንድ ኦፍ አርሰናል ነግሮናል። እኔ ራሱ በጣም ውስጤ ደስተኛ ከመሆኑ የተነሳ 10 ጊዜ ነው ይሄን ፖስት ያየሁት። አርሰናል ከቪኒ ጁኒየር ጋር በግል ጥቅም ዙሪያ ከስምምነት ደርሷል። አሁን ከሪያል ማድሪድ ጋር በመጠነኛ ድርድር ቪኒን ወደ አርሰናል ለመምጣት ብቻ ነው የሚቀረው ሲል ተናግሯል ማለት ነው። አረ የተደሰታችሁ ሰዎች እንደኔ አላችሁ? የኮሜንት ላይ እስቲ አንዳንድ ቁጥር ጻፉልኝ ፋሚሊ። አረ ይመቻችሁ። አረ ተደሰቱ የተባላችሁ የተፈጠራችሁ የአርሰናል ደጋፊዎች አላችሁ ወይ ነው ማለት? ምንድነው የአርሴ ቤተሰብ አላስተኛላችሁን? 5 ሰዓት ተኩል እኮ ነው። ምንድነው? ለማንኛውም ማለት ነው የመስራች እያለ ነው ሃንድ ኦፍ አርሰናል ቪኒሲየስ ጁኒየር በመሪ ደረጃ ከስምምነት እንግዲህ የተደረሰ እንዳለ ነው እንግዲህ የተዘገበው የሚገኘው ማለት ነው። አቤት አቤት አቤት። ለማንኛውም እስቲ ተረጋጉ፣ ትንሽ ተረጋጉ። እውነት ነው የምላችሁ። እንዲህ ቾኩላችሁ ደግሞ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ ያሉ መረጃ ካወጡ ከባድ ነው። ለማንኛውም ይሳካላችሁ፣ ግን አረጋጉት። እኔ መተኛት አልቻልኩም አሉ እዚሁ አርሰናል ደጋፊ በዚህም በስተግራም በቀኝ ሁሉም በቃ ተጥዷል ነው ማለት። ግብ አለት ሀቢቢ ቦምብ የሆነ መረጃ ተሰምቷል። ቪኒሲየስ ጁኒየርን የዝውውር መረጃ በተመለከተ ለሰፊ አርሰናል ደጋፊ ቪዲዮን ኮፒ ሊንክ ሪፖስት ፎሎ በማድረግ ታደርሰዋለህ። ክለባችን አርሰናል ከቪኒሲየስ ጁኒየር ጋር በግል ጥቅም ተስማምቷል። ሃንድ ኦፍ አርሰናል የዘገበው ሲቀጥል የእንግሊዝ ሻምፒዮን የሆነው ክለብ እጅግ ከፍተኛ የሆነ የዝውውር ጥያቄ በመያዝ ከሪያል ማድሪድ ጋር ለድርድር የሚቀርብ ይሆናል ብሏል። ሃንድ ኦፍ አርሰናል ሀቢቢ አሁን ማለት ነው። ስታሾፍብኝ የነበርክ ጎረምሳ ሁላ መጣሁልህ። የዝውውር ብቻ በየትኛው መንገድ ይለቅ ሀቢቢ። አሁን ቪዲዮውን በደንብ ኮፒ ሊንክ አድርጉት። 5 ሰዓት ተኩል ነውና የቡርኖ ጉማሬሽን ዝውውር ማን ነው ይሄ ፋብሪዚዮ ሮማኖ አላረጋገጠውም ያላችሁ ልጆች ማለት ነው። አሁን በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል ብሏል ፋብሪዚዮ ሮማኖ። አሁን ፋፈሽ ብለተኛ ነው ማለት ዛርከ ይመች 5:20 ላይ የሰማነው ዜና አርሰናልና ቪኒሲየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናምን አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው የዘገበው? ሃንድ ኦፍ አርሰናል። ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደለ? ገና ነው። አሁን ከፋብሪሲዮ ሮማኖ ሂር ዊ ጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስታይን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂር ዊ ጎ ትጠብቃለህ ማለት ነው። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት። ስንት ተፈልጋል? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረው ተጫዋች ማለት ኦቨር ፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው የምልህ። ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት። ቀኝ ግዛት ተዘጋጅ። ይሄኛው አርሰናል ማይጨርሰውን ነገር አይጀምርም። ለዛ ነው ከቪኒሲየስ ጋር ማሁን እንግዲህ እንደሰማችሁት በቀላሉ እንግዲህ በጣም በአጭር ጊዜ ፐርሰናል ተርም ኦልሞስት ተስማምተዋል። ምን እንደሚፈልግ ቪኒሲየስ አርሰናል ድብና አድርጎ ስለሚያውቅ ነው ዝውውሩን ቆርጦ የተነሳው ሊፈጽም ማለት ነው። ከዚህ በኋላ አሁን ከማድሪድ ጋር መጨረስ ነው። ማድሪድ ደግሞ ያው ለቪኒሲየስ ይሄንንም እንደሰማችሁት ለቪኒሲየስ የሰጠንን ወይ ትወስዳለህ ወይ ትለቃለህ ብለውታልና ቪኒሲየስም ቴንኪው ብሎ ወደኛ ጋር ይመጣል ማለት ነው። አርሲዎች ይሄ ነው አርሰናል። በቃ ግዙፍ ስትሆን ግዙፎች እንዴት አድርገህ ማስጨነቅ እንደምትችል የሚያውቅ ቡድን ነው አርሴና። ይመቻችሁ አርሴዎች። ለማንኛውም በደንብ አሁንም የተከታተን በደንብ እንግዲህ ምን እንደሚፈጠር ነው ያንን ቪኒ ወደ አርሰናል በጣም በቃ አሁን ኦልሞስት እየቀረበ ነው። እንግዲህ ምን ይሆናል ከዚህ በኋላ ክለብ ከክለብ ነው እንግዲህ ምን ይሆናል እንግዲህ ማድሪድ ምን ብሎ ደግሞ እንደሚመጣ ምን ይሆናል። ለማንኛውም ይሄ ነው አርሴ። ይመቻችሁ። ይሄን ቪዲዮ ማድረስ ያለባችሁ ሰዎች አሁንም ይሄ ነው አርሴ እያላችሁ አድርሱልኝ ቤተሰቦች። ይመቻችሁ። እንደዚህ አይነት ማሊያዎች አሁን የምትፈልጉ ከሆነ ባይሌ ባለው ሊንክ የገባችሁ ለ20 ሚሊዮን ፕሮሞ ኮድ ተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ።
ምንድነው የሰው ልጅ በሌሊት መተኛት አይችልም እንዴ? አርሰናል ምንድነው? ቪኒ ምን ሰላም አልነበር? በሰላም ውለን የምን ግል ጥቅም ምናምን ነው? ምንድነው ግል ጥቅም? ኧረ እባክህ ኧረ እንተኛበት። ኧረ እባክህ እንዴ ምንድነው? አንድ ወፍ አርሰናል እጅ ቆረጥና ምንድነው የምታሰማን በዚህ እኩለ ሌሊት? ኧረ እንተኛበት እባክህ። ቪኒና አርሰናል በግል ጥቅም ተስማሙ። እንዴት ሆኖ አይስማሙም? ተማምነን ኧረ ጉድ ፈላ በቃ። ኧረ ጀሞ አንድ ሶፍ አርሰናል ምንድነው እያስነበበን ያለው? ተኝቼ ነበረ ወላሂ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይኸውላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ። ማንዬ እንቅልፌ ጠፋ። እኔ የብሩኖ ጊማሬዝ ዝውውር ሂሪቦ ነው እየጠበኩኝ ያለሁት። ገብቷችኋል? ከጫፍ ደርሷል የብሩኖ ጊማሬዝ ጉዳይ። ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር የሚራይቱ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል። ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጠው በቃ ቻው ሲባባሉ ከክለቡ ጋር ሄደን በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይህ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀም። ማን እንቅልፌ ጠፋ ጀም። አው ውሃ እያሰሰቅ ይወስዳል። ውሸት ሲበዛ እውነት ይሆናል አለ። ከቪኒ ጋር ምን ጥቅም መስማማት ነው? ምን አባህ ነው የምትጠቃቀመው? ማን አባህ ነው የምትጠቃቀም የፈቀደልህ? ቀልድ ነው እንዴ? የወርቁን ዋንጫ ልትሰጠው በዛ ነው ጥቅም እሱ ነው የተሰማማኸው? ሪያል ማድሪድ ስነ ስርዓት ተጫዋችን ሰብስብልኝ እንጂ ቀልድ ነው እንዴ? ተመራላችሁ እንዴ? ለጭዋው ድምቀት መስሎኝ። አረ እንደዚህ ነው ወይ መተኝም እናቴ እንደዚህ ነው ወይ መተኝም ተናግራለሁ። ያልጠበቃችሁት ዜና ሊሆን ይችላል፣ ግን አሁን የሚጠበቀው የቪኒሲየስ ጁኒየር ውሳኔ ብቻ ነው። ገነርሶቼ ቪኒሲየስ ጁኒየር ልቀቁኝ፣ እንግዲያውስ የጠየቅኩትን ደሞዝ አልከፍል ካለ አርሰናል ቀጥታ ቪኒን ይዞት ወደ ኤምሬትስ ይገባል። አዎ ቪኒሲየስ ጁኒየር በአንተ ፍቃድ ይሁን ብለውታል ሪያል ማድሪዶች። አዎ እኛ የምንጨምርልህ ይሄን ያህል ነው ብለው የራሳቸውን ተመን አሳውቀው፣ ታዲያ አሁን የሚጠበቀው የቪኒሲየስ ውሳኔ ብቻ ነው። ምርጡ ብራዚላዊ ወደ አርሰናል ይኮበልላል ወይስ ደግሞ በሚወደው ማሊያ በሪያል ማድሪድ መቆየትን ይወስናል? ብቻ ተጠባቂ ነው። ገነርሶቼ ምን የሚወስን ይመስላችኋል? በጉጉት ይጠበቃል። በዚያ 24 ሰዓት የሚሰማው ዜና ለአርሰናልም ለሪያል ማድሪድም ወሳኝ ነው ብዬ አስባለሁ። ኮፒ ሊንክ ሼር እንዳይረሳ። ፎሎ ያላደረጋችሁ ፎሎ አድርጉ። ይመቻችሁ። ወጥተህ አውራኝ። እያንዳንድ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይ። ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። ሰበር ዜና ጀማው፣ እኔ ይሄንን ማመን አልቻልኩም። አርሰናል ከቪኒሲየስ ጁኒየር ጋር በግል ጥቅሞች ከስምምነት ላይ ደርሷል። ይሄው የክለባችን ታማኝ ምንጭ አንድ ኦፍ አርሰናል ነው የዘገበው። ጀማው እስቲ ደስ ይበለኝ፣ ኮፒ ሊንክ ያደረጋችሁ አጨናንቁት። ከመሸ ነው የተለቀቀው። ምን አይነት ጥብስ የሆነ ዜና ነው ጀማው። አሰልጣኝ ሱፐር ማይክ አርቴታ በቀጣይ ዓመት ቢያንስ በአርሰናል ስብስብ ውስጥ የዓለም ምርጥ ተጫዋች የሆነ አንድ ሱፐርስታር እንዲኖር ይፈልጋሉ። ያ ደግሞ ቪኒሲየስ ጁኒየር እንደሆነ እንግዲህ እየተሰማ ነው የሚገኘው። እጅግ በጣም የሚያስደስተው ደግሞ ጋይስ በአሁኑ ሰዓት ቪኒሲየስ ጁኒየር እና አርሰናል በግል ጥቅም ጉዳይ እንግዲህ ሙሉ በሙሉ ከስምምነት መድረሳቸው ነው። ሪያል ማድሪድ አዲስ ነገር ካልፈጠረ በቀር እንግዲህ ቪኒሲየስ ጁኒየር የግል ንብረታችን መሆኑ የሚቀር አይመስለኝም። ቪኒሲየስ ጁኒየርን አስቡት ጋይስ በአርሰናል የፊት ለፊት መስመር ላይ ከቡካዮ ሳካ እና ከቪክተር ዮኬሬሽ ወይም ደግሞ ከካይ ሃቨርት ጋር ተጣምሮ ምን አይነት የፊት ለፊት መስመር ሊኖረን እንደሚችል ማለት ነው። በእርግጠኝነት ቪኒሲየስ ጁኒየር ከመጣ አርሰናልን በቀጣይ ዓመት 19ኙ የፕሪሚየር ሊግ ክለቦች ብቻ ሳይሆኑ በአውሮፓ ሻምፒዮንስ ሊግም ሆነ በየትኛው መድረክ የሚያቆመው ክለብ ይኖራል ብዬ አላስብም። አሁንም ማንም የማያስቆመው እጅግ ከባድ ስብስብ ነው ያለን። እዚህ ስብስብ ላይ ቪኒሲየስ ጁኒየር ሲጨመር አስቡት ማለት ነው ጋይስ። እንግዲህ የአርቴታ ሀሳብ ተሳክቶ ቀጣይ ዓመት ይህ ሱፐርስታር በክለባችን ይኖራል ወይ የምንመለከተው ጉዳይ ነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ።